አሁን ይህ ሰውዬ ማነው አቡነ አብርሃም የሚባለው ካድሬ መስቀል አደባባይ ሰሞኑን ባህር ዳር ላይ አለማቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽ እጅግ በጣም የሚገርመኝ ነገር አሁን ላይ የመጣው ስርዓት አጥነትና ቤተ እምነትን ያለማክበር አንዱ ቤተ እምነት ያለማክበር ካለማክበር ከመናቅም አልፎ ደግሞ ጸያፍ የሆኑ ንግግሮችን መነጋገር እና ያልተለመዱ ነገሮች በጣም አሁን ላይ ሰፊ ሆኗልና ብፁዕ አቡነ አብርሃምን ሁላችንም የምናውቃቸው አሁንም ድረስ ብፁዕነታቸው የምናውቃቸው ለቤተክርስቲያናችን ባደረጉት እንግዲህ መንጋውን ሰብስበው ኦርቶዶክሲያንም አንድ ላይ ተሰባስበው ቤተክርስቲያናቸውን የጠብቁ ሲያደርጉ የነበሩ አባት ናቸው። አሁንም ድረስ ያደረጉ ያሉትና ምን አድርገው ነው ይህንን ያልትችል ሊነሳባቸው የቻለው? እስቲ አንድ ቪዲዮ አለ፣ እሱን እንመለከታለን። በቀጣይነት ደግሞ ብሩክ ወንድማችን ከእስር መፈታቱን አስመልክቶ በቤቱ የተለያዩ መርሃ ግብሮች ተካሂደው ነበር። ከዛም በኋላ በላይ የነበረውን ቆይታ እና ባለቤቱን ያለቀሰች የተለያዩ ነገሮችን ስታወራ ነበረ። እሱንም በቅደም ተከተል እንመለከታለን። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁ ሀሳቦቻችሁን የምትሰጡበት ለማለት እወዳለሁኝ። ወደ ቪዲዮቹ እንሄዳለን። እናንተም ሀሳቦቻችሁን ስጡበት ለማለት ያህል ነው። ወደ ቪዲዮ እንሂድ። አሁን ይህ ሰውዬ ማነው አቡነ አብርሃም የሚባለው ካድሬ መስቀል አደባባይ ሰሞኑን ባህር ዳር ላይ እንደ ሁልጊዜውም ይህን ቪዲዮ ላይክ እና ኮፒ ሊንክ ያደረጋችሁ በደንብ ሼር አድርጋችሁ የመደመር ምልክት ካለም እሱን ተጭናችሁ ለእኛ አባት እንድታደርሱልኝ ይህን ቪዲዮ ጠይቃችኋለሁ። በዛው አጋጣሚም ደግሞ እንደሳቸው እንዲህ አይነት አስተሳሰብ ላላችሁ ሰዎች በሙሉ ይሄ መልእክት ለእናንተ ነው። በመጀመሪያ ደረጃ ብፁዕ አቡነ አብርሃምን ለረሳችኋቸው ሰዎች በሙሉ ላስታውሳችሁ ፈልገው ቤተክርስቲያን በእሳት ዘመን ላይ ሳለች ብፁዕ አቡነ አብርሃም ቤተክርስቲያንን የታደጓት መንጋውን የሰበሰቡና ቤተክርስቲያን እንድትሻገር ያደረጉ ድንቅ አባት ናቸው። ይሄንን እኔ ብቻ ሳልሆን ታሪክ ዛሬም ነገም ወደፊትም የሚያወሳው የሚያነሳው ሐሳብ ስለሆነ እሱን እናስቀምጠው። ግን በኢትዮጵያ ባህል እንኳን አንድ ሊቀ ጳጳስን አይደለም በእድሜ እንኳን የገፋ ይሄ ቪዲዮ ላይ የሚሳደቡትን እኛ አባት እንኳን ዛሬ እኔን ጨምሮ ሁላችን ስናናግራቸው አንቱ እያልን ነው የምናወራው። ሊቃነ ጳጳሳትን በዚህ ደረጃ መናገር ማዋረዱ ማንንም አያስከብርም፣ ቤተክርስቲያንንም የተሻለ ነገር እንድታገኝ አያደርጋትም። በእንደዚህ አይነት ዙሪያ ሊቃነ ጳጳሳትን ማዋረድ ክብር የሚመስላችሁ፣ ሊቃነ ጳጳሳትን መሳደብ መፍትሄ የሚመስላችሁ ሰዎች በሙሉ ካላችሁ እንደው ቆም ብላችሁ አስቡ። ችግር የለም አላልኩም። በሊቃነ ጳጳሳት ደረጃ የሚሰሩ ክፍተቶች የሉም አላልንም። ግን እንደ ልጅ ዝቅ ብለን በትህትና እንደው እንዲህ ቢሆን ብለን ሐሳብ ማቅረብ እንጂ ክብርን ባጓረድና ለነገዋ ቤተክርስቲያን ባልተጠነቀቀ መንገድ እንዲህ በአደባባይ መውጣቱ ራስን ነው የሚያዋርደውና ከእንደዚህ አይነት ተግባራችን ምን እንደምልህ ማምላክ አላክ ነቢይ እኔ ጠዋት ማታ ይልም ሲደውልልኝ ሂዱ በማርያም ተኛ በቃ ደውልልሃለሁ ያለውን ነገር በቮይስ አሳውቅሃለሁ እያልኩት እንኳን አለ ያለው ይለኛል። በአካውንቱ እንድገባ 1 ሚሊዮን እናስገባው እያለ የማይሰራው ቪዲዮ አልነበረ። ላይቭ ጊዜ እያለኝ ሁሉንም ኮፒሊንክ እያስደረገ 1 ሚሊዮን አስገብተን ብሩክን እናስደስተው ይሄ ነው ለሱ መክፈል የምንችለው ስጦታ እያለ ሁሌ ማለት ቀን ከሌሊት ሁሌ ሳይተኛ ላይቭ እየገባ ይሄንን ስራ ይሰራ ነው። ሁሉንም እያስተባበረ ላይቭ እንደዚህ ማስታወቂያ ምናምን እያለ ሁሉንም እያስተባበረ ያዘን እና ቪዲዮ አላውቅም አጠገቤ የለህም ግን ሆነ አቅፌ ጉልበቱን ስሜ ባመሰግን ደስ ባለ ግን ባለህበት ማምላክ ተጠብቅ፣ ቤተሰብን ታስደስትልህ፣ ልጆችን ያሳድግልህ፣ እግዚአብሔር ያክብርልህ። የዱንያንተን ምንም ልልህ አልችልም፣ በምንም ዋጋ እንድከፍለው አልችልም። አመሰግናለሁ ሲሉ እያራኩ እንደሆነ አውቃለሁ ግን ምን ላድርግ? አጠገቤ የላት ነገር አላፍኩት አላመሰግንም። አምላክ ታክብርልኝ። ለኔ ከምንም በላይ ነሳ እና ሁላችሁም ሀገር ውስጥም ሀገር ውጭም እየደወላችሁ ስታመሰግኑ መንገድ ላይ እንኳን መንገድ ላይ ነገር በቪዲዮ ብቻ ያወቃችሁ ያባሩት መስለሽ አይደል? እንዴት ሆንሽ እንኳን እያላችሁ ስትጠይቁኝ የነበረ ሁላችሁም ማምላክ ወላዲተ አምላክ በቃ ዋጋ
እግዚአብሔር ያክብርልኝ። ከዚህ በላይ ምንም ልላችሁ አልችልም። ምናልባት ታቦት ሕግሽ ከመንበረ ክብርሽ ተነስቶ ሲወጣ እኔ ዛሬ ከዚህ እስር ቤት ወጣ ይሁን ብዬ ነው ጠዋት ጸሎት ሳደርስ የነበረው። ስለ ሁሉም ነገር ምንም አይደለም፣ እግዚአብሔር ይመስገን፣ ወላዲተ አምላክ ይመስገን። የሚስቴን የባለቤቴን ልብ ያጠነከረች አምላክ ናት። የቀይ ጥቁር ሆና እሷ ማርያት የለባትም። እሷ ማርያት የለባትም። የዛሬ ዓመት በዚህ ሰዓት ነው ማርያቷ ብቅ ያለው። ይሄ ለኔ በጣም ጉዳይ ነውና አሁን ደግሞ ሰፍቶ ሳየው ይህን በረከት ለእሱ አድርጊልኝ ብሎ ነበር ስጠራት የነበረውና ማምላክ ምንም አልላትም። አሁን እኔን ዝም አስብላ የተናገረች እኔን አንደበቴ ዘግታ የመሰከረች ወላዲተ አምላክ ናትና ማምላክ የተመሰገነ ይሁን። እንዲህ አይነት ብቻ አመሰግናለሁ። ቤቴ ውስጥ መጥታችሁ የመንበረ ሕይወት መድኃኔዓለም ማህበረ ካህናት በተለያዩ የምድረ ከብድ አባቶች እስር ቤት ድረስ መጥታችሁ ስታስቡኝ የነበራችሁ ለእናንተ ቃላት የለኝም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ምንም የምለው ነገር የለም። በዚህ ውስጥ በጣም ብዙ ነገር አልፏል። መቼስ በጣም ለምትወዱት ሰው ወተት እንጂ አጥንት አሰጡትምና እዚህ ሚዲያ ላይ የማይነገር ብዙ ነገር አለና ግን ወላዲተ አምላክ እውነቴን ነው ኦርቶዶክሳውያን ከምንም ነገር በላይ ልንጸልይ የሚገባው ከምንም ነገር በላይ ልንመኝ ልንናፍቅ የሚገባው የቤተ ክርስቲያንን ትንሣኤ እግዚአብሔር አይንፈገን አይንሳን ነው ለሚችለውና ወላዲተ አምላክ ፍቅሯን በልባችን ጣዕሟን በአንደበታችን ታሳድርብን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስጋ ወንድሜ በእያንዳንዱ ቅጽበት ማርያምን ስላንተ ነበር ሳስብ የነበረውና የጻፍኩልህ ደብዳቤ መቼስ ደርሶሃል ብዬ አስባለሁና አቅርቦ በምን አይነት እንትን ውስጥ እንደጻፍኩት ነው የማውቀው። ግን አንድ ነገር በዚህ አጋጣሚ መርሳት መዘንጋት ማስተላለፍ አለብኝ ብዬ የማስበው ነገር ቢኖር ሁላችንም ኦርቶዶክሳውያን ከምን ጊዜውም በላይ የእውነት ስለ ቤተ ክርስቲያናችን ልንጨንቅበት ልናስብበት የሚገባ ጊዜ ነው ብዬ አስባለሁ። እጅጉን ቤተክርስቲያን ታማለች፣ በጣም ታማለች። በጣም በጊዜ ብዛት ዝም ልል እችላለሁ ነገር ምክንያቱም ዛሬ እያሳለፈች ያለችውን መከራ ነገር ልታሳልፍ አልፈልግም። ብዙ ነገር እያወቅኩኝ ላልፍ እችላለሁ፣ ግን ይደክማል። በቃ ያ ነገር ይሰለቻል፣ ይታክታልና አብረን ከቆምን ግን በጸሎት ከበረታን ግን እግዚአብሔር ሁሉንም ያሳልፍልናል ያሻገርናል ብዬ አስባለሁ። እና አምላክ ወላዲተ አምላክ ሁሉንም ነገር ታሳልፍልን ያሻግርልን፣ መጨረሻውን ወላዲተ አምላክ ታሳምርልን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ይረባል ይጠቅማል ብላችሁ የሰማችሁ ሁላችሁ ሆነ አመሰግናለሁ። ምናልባት እርፍ ሲል ምናልባት ደግሞ ትንሽ ጥሩ ስሜት ላይ ሲሆን እንገናኝ ይሆናል። እስከዛ ግን እግዚአብሔር አምላክ ሁላችንም እስከ ዛሬው ዕለት የምናስተምረው የማንን ትምህርት ነው? በከመ መሃሩነ ማን አበው ሐዋርያት፣ ተላወና ሐዋርያት፣ አቃቢያነ ሃይማኖት፣ የኋለኛው ዘመን የቤተ ክርስቲያን ቅዱሳን አባቶች እየተተካኩ አሁን ድረስ ያሉ አባቶቻችን በከመ መሃሩነ አበው አንድ ሐረግ ይዞ እሱኑ እየተከተለ ይመጣል። ያንን አስተምሮ
ሐዋርያት ካስተማሩት ጌታችን ከተናገረው ከተሰራው ስርዓት ምን አናደርግም? አንለውጥም፣ አንቋረጥም ማለት ከዚህኛው ፍጹም ተቃራኒ ነው። በምዕራቡ ነገረ መለኮትን ያህል ትልቅ ነገር አልኳችሁ ሰው ሰራሽ አይደለም። በባህሪው እንደ ኦርቶዶክሳውያን እይታ ሪቪልድ ትሩዝ ነው የሚባለው የተገለጠ እውነት ነው እንጂ የተሰራ አይደለም። ያን የተገለጠ እውነት ሰዎች ይሰሩታል በምዕራቡ። ለዛ ነው ሚዲቫል ቴዎሎጂ፣ ሞደርን ቴዎሎጂ፣ ፖስት ሞደርን ቴዎሎጂ፣ ኮንቴምፖራሪ ቴዎሎጂ፣ ሊበራል ቴዎሎጂ፣ ሴኩላር ቴዎሎጂ እያለ ይለዋወጣል። እንደኛ ሲኖዶስ ባለ ደረጃ ተለዋዋጭነቱን አጽድቀዋል። ተለዋዋጭነታቸውን በይፋ አውጀዋል። እስከዛሬ ስናወግዘው የነበረውን ግብረ ሰዶማዊነት ፈቅደናል ብለው ተናግረዋል በአደባባይ። የተመሳሳይ ጾታ ጋብቻ ይቻላል ብለው ማጋባት ጀምረዋል። እየሰማችሁኝ ነው አይደለም?